እኔ ሙኒር መጨረሻ ላይ ሲናገር ሁላችንም ልብ የነካ ዛሬ እናትና አባት ይሉን ብለዋል። አላህ ይዘንላቸው። ብዙዎቻችን ግን የሙኒር ወላጆችና ቤተሰቦች እድለኞች ናቸው። ዛሬ ስንቅ የሚያቀብል በዚህ ደረጃ እነሱን የሚያኮራ አኸራ ላይ ከፍ የሚያደርጋቸው ልጅ አላቸው። ልጆቻቸው በሐያት ኖረው ወላጆቻቸው በሐያት ኖረው ግን ለወላጆቻቸው አንገትን ቀና ማድረግ መስራት ያልቻለው ሰዎች ነን ልናዝን የሚገባው። ነብዩ ሰለላሁ ዐለይሂ ወሰለም እኮ የቲም ናቸው፣ ትልልቆቹ የቲም ናቸው፣ ግን ለወላጆቻቸው የሚጠቅመውን ነገር ማስተላለፍ ችለው። ይሄ ትልቅ ማሳያ ትልቅ ምልክት ነው። ዛሬ የንግግር ቀን ነው ብዬ አላስብም፣ ምክንያቱም ተግባር የሚናገርበት ዕለት ስለሆነ። እንደ ግለሰብ አላህ ሁልጊዜ ሰዎች አሉት ከግለሰብ በላይ የሆነ ማንነት ያላቸው ሰዎች። ብዙ ጊዜ በእስልምና ታሪክ ውስጥ ኡማን የሚወክሉ የብዙሃን ሸክም የሚሸከሙ ሰዎች አሉ። እነዛ ሰዎች ዒልም ምናምን ብቻ አይደለም፣ ሰውነታቸው ከሌሎች መዝኖ መውጣት የሚችል የሚሊዮኖችን የሺዎችን ውክልና የሚይዙ እንደ ማህበረሰብ ውስጥ እንደ ሙኒር አይነት ወንድሞች ቀደም እንዳለው ብዙ ናችሁ። ብዙዎች ወንድሞች ያላችሁ አባቶች ያላችሁ ይሄ ተግባር መሰራት እንደሚችል ማሳያ በየአካባቢያችን ላይ መሆን የምንችላቸው ነገር መሆን ባለመቻላችን እኔ ጧት ቅድም ከፈጅር በኋላ እንደ ሐሳብ ስናገር ነበር። በመጨረሻ እንደው እንዳላረዝም ገዥ ሐሳብ ነው ማለት አንዳንድ ሰዎች ቁርቡሁም ኢዳፋ ይላል። እነሱን መቆራኘትና ጓደኛ ማድረግ ይጨምራል፣ በህይወት ውስጥ እንድትጨምር ያደርጋል፣ እንድትሰራ እንድታስብ ያስገድዷል። ሌሎች ሰዎች ደግሞ ቡዱሁም ነዋፋ ነው ይላል። መራቃቸው ነው ንጽህና የሚጨምርልህ። መልካም ነገር ስለማይጋብዙ ወደ ጥሩ ነገር ስለማይመሩ በመራቅህ የምትጠቀምባቸው አሉ፣ በመቅረብህ ደግሞ እንድትጨምር የሚያደርጉ ሰዎች አሉ። እኔ ሁሉ ጊዜ እንደ ህይወት መርህ ከሚሰሙኝ ከምላቸው ነገሮች በምድር ላይ መተህ አንዳች በጎ ተግባር መጨመር ካልቻል ጭማሪ ሸክም ነህ የሚለው የአንድ ታላቅ ዓሊም ምስክርነት ለኛ ትልቅ ማሳያ ሙኒር ሆኗል ዛሬ። ስለዚህ ብዙ ሙኒሮች እንዳሉን እናውቃለን። ሆናችሁ እንድናያችሁ እንፈልጋለን። ዛሬ ወደንም ተገደልን የመጣ ነው። እኛ ደግሞ ብናል መንገዱ ግን ተመላልሶ ለመስራት ሙኒር አልከበደም። ሙኒር አዲስ አበባ ልጅ ሙኒር አዲስ አበባ ልጅ ያደገው አዲስ አበባ። ከዚህ ምድር ግን ወጣችሁ ከየገጠሩ ወጥተን ግን አይደለም ያስተማረን ማህበረሰብ ልንረዳው ልናስበው ድርሻቱ ሰላም ጋር ያወራን የምንጠየቅ ብዙ። ይሄ ቦታ የኔ ቦታ ነው፣ ሀቅ የኔ ወላጆቼ መሬት ነው፣ አሻራ ሊቀመጥበት ይገባል ብሎ ማሰብን የመሰለ ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም እኮ መካ ሆነው መካን ሙከረም አልቀዋታል። በሳቸው መዲና ገብቶ መዲና ኑር አልቀዋታል፣ ሙነወራ ተብላለች። መዲና ተቀምጠው ግን መካን ይናፍቁ ነበር። መካ ሰዎችሽ ባያስወጡኝ አልወጣም ነበር እያሉ ነበር የወጡት ረሱል። ሰው ሀገሩ መሰረት ሁሉ ጊዜ ምንም ሊለቀው የሚችል አይደለም። ለዚህ ደግሞ ከመውደድ ያለፈ ሆኖ ማሳየት ነውና ሙኒር ሆና አሳይተሃል። አላህ ስራህን ይባርክልህ፣ ወጣትነትህን ይባርክልህ። አላህ ጨምሮ ይስጥ። አንዳንድ ሰዎች የኛን ጨምሮ ቢሰጣቸው ከእድሜም ከገንዘብ፣ ምክንያቱም ለሌላው ተርፎ መሆን ስለሚችሉ የዛ ማሳያ ነው። የብዙ ወጣቶች ተምሳሌት ነህ። አላህ በኢኽላስ ለልጆች የምታያደርግ አንተና ቤተሰቦችን ይባርክልህ። ሁላችንም ለኸይር ምልክት ለኸይር ተከታይ አላህ ያድርገን ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሁላችሁንም ሀበይ ወገሬት መጣሙ ያለ ቢስሚላህ ወሰላቱ ወሰላሙ አላ ኸይሪል አናም። በመጀመሪያ ያሰባሰበን የባረከን አላህ የተመሰገነ ይሁን። የፍጥረት ዓለም ዋናጅ የሰው ልጆች ሁሉ ጌታ የንጉሶች ንጉስ ባይቻለውን ሁሉ የሚያሳካው አርራህማን የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። ከዛም በመቀጠል እዚህ የታደማችሁ ከፍተኛ የመንግስት አመራሮች፣ የተከበራችሁ አባቶቻችን፣ በኢትዮጵያ ኢኮኖሚክ ሽግግር ላይ ትልቅ ሚና ያላችሁ ጋራዶች፣ ነጋዴዎች፣ እንዲሁም የሁላችን ተምሳሌት የሆነው ብቻውን ኡማን ይመዝናል የምለው ወንድማችን ሙኒር እንኳን ደስ አለ። ሙኒር የምጠቅብኝ ብያለሁ። ንግግሬን በአንድ ቃል ልቋጭ። እንትን ነው የማነሳው አጭር ነገር። አንድ ወጣት አባቱ ይሞትና እናቱ ትልቅ ሀብት ትወዷል። ያ ወጣት ግን ይሄን ሀብት መሸከም አልቻለምና ጥበብ እንዲወስድ ወደ ጠቢቡ ኡስታዝ ላከችው። ጠቢቡ ኡስታዝ ደግሞ የሚኖረው ትልቅ የድሮ ቤተ መንግስት ውስጥ ነው። በጣም የሚያምር አርክቴክት ያለበት
ጠቢቡንም እንደተገናኘው ጥበብ ካንተ ልማር መጥቻለሁ አለው። ጠቢቡም በብርጭቆ ዘይት ሰጠውና ቤተ መንግስቱን ዙረ ተመለስ፣ ዘይቱ እንዳይደፋ አለው። ወጣቱ ዘይቷን እያየ ሮጥ ብሎ ጨርሶ ንጉሱ ጋር መጣ፣ ኡስታዙ ጋር መጣ። እሺ ያለው ዘይቱን ይዛ አለው። አልተደፋም። ተሳክቶልኛል ብሎ ሲያስብ ጠቢቡ ግን ጠየቀው፣ በሩ ላይ ያለውን ቅርጻ ቅርጽ አይተኸዋል አለ። አላየውም አለ። ምነው ትኩረቱ ዘይቱ ላይ ነበር። እሺ ስትወርድ የሚወርደውን ፋውንቴን አስተውለዋል? አላየውም አለ። እኮ ትንሽ ደግሞ ወረድ ስትል የሚያምር የቴምር ዛፎችን ዲዛይን አስተውለሃል? አላየውም አለ። እኮ ደግሞ በላይኛው ወርደ በደረጃው ስትወርድ ያለውን ማሳ የሚያምረውን አይተኸዋል? አላየውም አለ። እንግዳማ እንደገና ዘይት ሞላና ዙረህ ተመልክተናል። ዘይቱን ያዘና ያላየውን ለማሳካት እያንዳንዱን ዲዛይን እያየ ጎብኝቶ መጣ። ጎብኝተህ መጣህ አለው። አዎ አለ። ንገረኝ አለው። እያንዳንዱን ዘርዝሮ ውበቱን ነገረው። በጣም ተሳክቶልሃል አለ። እሱም ፈገግ ሲል ዘይትህስ አለው። ጎንበስ ሲል ለካ ያን ሲያይ ዘይቱ ተደፍቷል። እንኳን ቅድም ህንፃዎችን ሳይ ዘይቱን ጠበቀ። አሁን ደግሞ ህንፃዎችን አይቶ ዘይቱን አጣው። ያኔም ጠበቡ ኡስታዝ ምን አለው? ትምህርቱን ጨርሰሃል ሂድ አለ። ምንድነው ትምህርቱ አለ? ትምህርቱማ በህይወት ስኬት ላይ ስትማስል፣ ስትመለከት፣ በጸጋው ስትመላለስ እጅ ላይ ያለን አማና ለመርሳት ነው። ሙኒር አማናውን አልረሳም። በእርግጥ እሱ አዲስ አበባ አይደለም ሌላ ቦታ ላይ መኖር የሚችል ግለሰብ ሊሆን ይችላል። ከዛም ተመልሶ እንዲህ አይነት አስቸጋሪ መንገድ መጥቶ ተመላልሶ አርኪቴክቱን ተከታትሎ ቀድሞም ገብቶ ቁሞ አስቀብቶ ለትውልድ እንዲማበርከት ትልቅ አማና አሳይተህናል። ለሁላችን አስተምረንናል። ሁሉም ማታ ስናወራ የነበረው ወደ ሰፈራችን መመለስ ነውና የሁላችን ልብ ውስጥ አሻራ አለ። ይሄ ላንተ ሐሳቡ ሰደቃ ጃሪያ ነው። ህንጻው ብቻ ነው። ይሄም አንድ ቤት ነው። ያንተን ሐሳብ አይተው የሚገነቡት ሰዎች ሁሉ ያንተ ሰደቃ ጃሪያ ነውና ለቤተሰቦች ለወላጆች ቀብር መብሪያ ላይ አድርገው ይሄን እንድትሰራ ከጎኔ የቆመች ባለቤት መጨረሻ እንደምታመሰግናት አውቃለሁ። ቤተሰቦች ቤተዘመድን የተለየ ክብርና ምስጋና አለኝ። አላህ ይወደዳችሁ። ወገሬት አማን ዋለ ፈሪዋለ ከያስን ትንሽ ላሻሽል ብዬ ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወላ ሐቂቃ ዛሬ ንግግር ቀን በንግግር ሳይሆን በተግባር የምንማርበት ሁላችንም ያሳለፍነውን እድሜያችንን ወደፊት ለመኖር የምናልመውን ባሳለፍናቸው ጊዜያት የሰራናቸው ስራዎችን ከመቃብር በላይ ሊዘከሩልን የሚችሉ ስራዎችን ምናስተውልበት ምናስታውስበት ራሳችንን ምንጠይቅበት ቀን ነውና ሁላችንም ውስጣችን ወደ የሚመላለስ ነገር ያለ ይመስለኛል። እኔ በጣም ይሄ ዞን ይገርመኛል። ካልተሳሳትኩኝ የዞኑ አስተዳዳሪ ቅድም የስልጤ ማህበረሰብ በግል በዞኑ የምኖረው ወደ 1.4 ነው ያልከው? አልተሳሳትኩም። ትንሽ ህፍዝ ችግር የለብኝም። ይሄ 1.4 ህዝብ ግን በሚገርም ሁኔታ ብዙ ሆኖ ነው የሚታየው። ብዙ ሆኖ ይታያል። ለምንድን ነው ከተባለ መሰረት አለው፣ እሴት አለው፣ ቫልዩ አለው፣ ማንነት አለው። ከሌላው ማህበረሰብ በሙሉ የሚለየው ነገር አለው። ስልጤ ሲባል አብሮ ምንድን ነው የሚጠራው? ምን ነው የሚጠራው? አትፍሩ እንጂ እኛ እንኳን አልፈራንም። ኢስላም። ይሄ ደግሞ የእናንተ ብቻ መጠሪያ አይደለም፣ ሌላው ማህበረሰብም የሚጋራው መጠሪያ ነው። ምን ለማለት ፈልጌ ነው? አንድ ጠንካራ ሙስሊምን ስታወጡ ውክልናው ለስልጤ ብቻ አይደለም፣ ኢስላምን ጭምር ነው እየወከለ ያለው ማለት ነው። እኔ ዛሬ ከኦሮሚያ ሲመጣ ሙኒር ወክሎኛል። ከወሎ የመጡ ወንድሞች አሉ፣ ከጎንደር የመጡ ወንድሞች አሉ።
ከጉራጌ የመጡ አሉ፣ ከሌሎች አካባቢዎች የመጡ አሉ። አንድ የጋራ ነገር አለ፣ የጋራ የሚያደርገን ስኬቱን የጋራ የሚያደርግ ዛሬ እዚህ ቦታ ያመጣንን በዋነኝነት ይሄ ነው። ይህ እንዴት ነው የሚቀጥለው የሚል ትልቅ ነገር ነው። እኔ ምናልባት ወደዚህ ዞን ለመጀመሪያ ጊዜ ስመጣ ዶክተር ሳኒ ረዲ እዚህ ፊት ለፊታችን አሉ። ብዙዎቻችሁ ያው የምታውቋቸው ናቸው። የመጀመሪያ ዞን ስመሰረት የመጀመሪያ አስተዳዳሪ እሳቸው ነበሩ መሰለኝ ካልተሳሳትኩኝ አይደል እንደ ሶስተኛው ናቸው። ዘግይቼ ነው የመጣው ማለት ነው። እና በጣም የሆነ ምክር የመከሩን ትዝ ይለኛል። ገና እኔ ከትምህርት ቤት ተመርቄ ስራ ለመስራት የተለያዩ ቦታዎች ኦፈር መጥቶልኝ እዚህ መጥቼ ነበር። በኋላ ግን እሳቸውንም ያው ሸፍቼባቸው ይሻለው ተመልሼ አልመጣሁም። ምንድነው የመከሩን ምክር? ይህ ሀገር እኛ ገብተን ካልሰራን ስለኛ ሌላ ሰው ሊያወራ አይችልም ማለት። እኛ ገብተን ካልሰራን እያንዳንዱ መዋቅር ውስጥ እኛ ገብተን ካልሰራን ሌላ እኛን የኛ ጉዳዩ አይደለም ማለት ነው። ሐቂቃዬን በተግባር እያየን ነው ያለነው። በምክር ቤት እያየን ነው ያለነው። በተለያየ መዋቅሮች ውስጥ እያያችሁ ከተለያየ ቦታ የመጡ ሰዎች አሉ። በባዕዳችን እንግዲህ እንግዳ ሀገር ገብቶ ሲወጣ ጋቢ ያለብሱታል ይባላል አይደለም እንዴ? ስለዚህ ኡስታዞቻችን ረጅም መንገድ አቋርጠው መጥተዋል። ሀገራችን ባህል ማታ አብረውን አድረዋል። እርጎ አጠጥተናቸዋል። ጠዋት ጋቢውን እንደ ቦንድና ለብሳቸው ወደዚህ ኡስታዝ አቡበከር፣ ኡስታዝ ካሚል ሸምሱ፣ ኡስታዝ ያሲን ኑሩ፣ ኡስታዝ አብዱል ፈታህ ወደ መድረክ በክብር እየሸኛችሁልን ቤተሰቦቹን ኡስታዞችን ደግሞ በክብር ተቀበሉኝ ባካችሁ። ሞራል ግን ያንሳል። እንደዚህ ነው እንዴ? ይኸው እነ ኡስታዝ እዚህ መጥተዋል። ሸኾቹ አብረውኝ ሊያለብሱ ሻህ አብዱራሂምም አሉ። አላሁ አክበር አላሁ አክበር። አላሁ አክበር አላሁ አክበር። እነዚህ ልጆች ሁልጊዜም ለኛ እንደ ማህበረሰብ የእውነት እንደ ማህበረሰባቸው ቢቆረቆሩ ለማህበረሰባችን ሳይሆን ዲን ማህበረሰባችን ውስጥ ስላለም ነው ከልባቸው የሚቆረቆሩ ሁሌ ማህበረሰባችን የሚያስቡ ወንድሞቻችን ናቸው። አብዱል ፈታህ ሼክ ሙስጠፋ ደግሞ የኔን ሽልማት ደግሞ ለክልል አስተዳደር ለዘይኔ ቢካለብሳል የዘይኔ ማለዙ ነው። በቲሞስ መሬት ስንጠይቅ ምሳ ጋብዞን ቦርዱን ሁላ አብሽሩ ብሎ ሞራል ሰጥቶን አላህ ያቆየው። አላሁ አክበር አላሁ አክበር አላሁ አክበር። ዘይኔ እኛም የምናለብሰው ያዘጋጀነው ነበረ። በዚሁ ይገባዋል ይገባዋል። አላሁ አክበር አላሁ አክበር። አረ ሞራል ያንሳል። ሞራል ይሄ ነው ባካችሁ፣ ሞራላችሁ አላሁ አክበር። አቶ ኡስማን ሱሩርንም እንደዚሁ እንዳለብስ ይፈቀድልኝ። ባካችሁ በክብር ተቀበሉልኝ ኡስታዞቻችንን። አላህ ይጠብቃችሁ። እድሜና ጤናውን አፍያውን ረጅም እድሜ ጤና መልካም ርዝቅ አላህ ይስጣችሁ ኢንሻአላህ። አላሁ አክበር። የት አለ ሞራላችሁ ባካችሁ? አላህ ይጠብቃችሁ። በጣም ሞራል ያስፈልጋቸዋል። እነዚህ ደፍሮቻችን ናቸው። ወንድም ሙኒር እገዛ ያረፈባቸው ወንድሞቻችን ናቸው። ሁለንተናዊ እገዛ ያረፈባቸው። ስለዚህ አላህ ይጠብቃቸው። እነሱንም አሰልጣኙ ባናን ዶክተሮቻችንን 2 ደቂቃ በተወካያቸው አስተያየት ምንድነው ሐሳቡን እንዲሰነዝር እናደርግና እንደ ለማሳጠር ነው የምንሞክረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ያሾክርናል። ማቅረብ የምንፈልገው ምስጋና ነው። ስሜ ዶክተር አብዱል ሐፊዝ እባላለሁ ከአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል ከቀናት በኋላ ምሩቅ እና የቀድሞ ሃይራንዚ የመጀመሪያ ባች እንዲሁም የቀድሞ ሃይራንዚ የተማሪዎች ህብረት ሰብሳቢ ነኝ። ዛሬ የተገኘነው የቀድሞ ሃይራንዚ የበኩር ልጆች የምታያቸው ከኢንጂነር ሙኒር ጋር የነበረንን ጊዜ በማስመልከት ለበርካታ ቀናት ስናስብ የነበረውን ነገር ግን ባለመመቻቸት ሲገፋ የቆየውን የምስጋና መልእክታችንን ለማቅረብ ነው። የተከበራችሁ እንግዶች፣ ታላላቅ አባቶች፣ የመንግስት የሥራ ኃላፊዎች፣ ዱዓቶች፣ ወንድሞች፣ እህቶች እንዲሁም ውድ ጓደኞቼ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከፊታችሁ የቆምኩት የቀድሞ ሃይራንዚ የበኩር ልጆችን ወክዬ ሲሆን ይህም በጥልቅ ደስታና ክብር ምስጋናን ለማቅረብ ነው። በኢስላም መላ የሽኩሪ ናሰ ለም የሽኩሪላህ ይላል። በመጀመሪያ ደረጃ ምስጋና በአንድ እምነት ለፈጠረን ለኃያሉ አላህ ሱብሓነሁ ወተዓላ ይሁን። በመቀጠል ያለ የሌለውን አውጥቶ ደምና አጥንቱን ከስክሶ ትልቅ ተቋም ስልማን ለገነባው የስልጤ ማህበረሰብ ይሁን። እንዲሁም ምስጋና ይህንን ታላቅ ተቋም ስልማን ላገለገሉና እያገለገሉ ላሉት ቦርድ አባላት እንዲሁም ባለሙያዎች ይሁን። ምናልባት በይፋ ከያለንበት ዩኒቨርሲቲ ስንመረቅ በብዙ የምናመሰግንበት ጊዜ እንዳለ ታውቆ ዛሬ ግን በልዩነት ልናመሰግነው የፈለግነው አንድ ግለሰብ አለ። ኢንጂነር ሙኒር ኸይረዲን። አላሁ አክበር፣ አላሁ አክበር። ምናልባት የተወሰኑ ሰዎች ለጊዜው ይረዳሉ፣ የተወሰኑት ደግሞ በምክንያትና በችግር ጊዜ። ነገር ግን ጥቂቶች ህይወትን በሙሉ አሻራ ያኖራሉ። ሙኒር ከነዛ ጥቂት ሰዎች አንዱ ነው። እኛ ከሃይራንዚ ከወጣንበት ዕለት የሕክምና ትምህርትን እስክናጠናቅቅ ከጎናችን የነበረ በገንዘብ ብቻ አይደለም፣ በሞራል በእምነት እንዲሁም በአካል ጭምር እንጂ። የሱ ድጋፍ አጋጣሚው አይደለም፣ ለቃሉ የጸና ስለሆነ እንጂ። ከወራት ወራት ከአመታት አመታት ሲቆጠሩ ላለፉት 7 አመታት በየወሩ ሳይጠየቅ የሰጠን ለታይታ ያልደገፈን በምትኩ ሳይል የመራን ልዩ ሰው ነው። ምናልባትም በሌሎች በርካታ የበጎ ተግባራት ላይ እንዳያችሁት አልጠራጠርም። ልክ የዛሬውኑ አይነት ማለቴ ነው። ለዚህም ነው ሙኒር አንድ መርህ አለው። እሱም ኢፍ አላህ ጊቭስ ዩ ዘ ኤቢሊቲ ዩ ካሪ ዘ ሪስፖንሲቢሊቲ የሚል። አላህ አቅሙን ከሰጠህ ኃላፊነትን ተሸክመሃል ማለት ነው። እሱ ግለሰብን ብቻ አይደለም ተቋምን ይረዳል። ብር ብቻ አይሰጥም፣ ሰዎችን ያንጻል። ችግርን ብቻ አይፈታም፣ በቅድመ መከላከል ያምናል። ሌላው ሙኒርን ለየት የሚያደርገውና የሰጠው ገንዘብና ጊዜ ብቻ ሳይሆን ከመስጠቱ ጀርባ ስለሚፈጥረው አሻራ አርቆ ማየቱ ነው። እንዲህም ብሎ አስተምሮናል። ስኬት ትርጉም የለውም የጋራ አካል ሆነ። ትምህርት ሙሉ አይደለም ማህበረሰብን ካልጠቀመ። ምስጋና ለአላህ ይሁንና ዶክተርነትን ከዩኒቨርሲቲ የተሻለ ሰው መሆንን ደግሞ ከሱ ተምረናል። እውነት ለመናገር ዛሬ ቃላቶች ያንሳሉ፣ ስሜቶች ይገዝፋሉ። እኛ በራሳችን በተማመነው ልክ አምኖን አብሮን ለከረመ ሰው አዎ ቃላት ያንሳሉ። ኢንጂነር ሙኒር በመላው የበኩር ልጆች ስም ያንተ ድጋፍ ብዙ ነገሮችን አሻግሮናል። ያንተ ራዕይ አንጾናል። አርአያነትህ አብሮን ይኖራል። አላህን እለምነዋለሁ ልፋትህን በብዙ እንዲክስህ፣ መሰሎችህን ለትውልድ እንዲያበዛ። አላህ እኛንም አማና የምንጠብቅና ሙያውን እስከ ጥግ ሂዶ የተሻለ ሰው እንዲያደርገን እለምነዋለሁ። በመጨረሻም እናመሰግናለን እርምጃችን ስለተራመድክ፣ እናመሰግናለን በእኛ ስላመንክ፣ እናመሰግናለን ምርጥ ተምሳሌት ስለሆንከን እያልኩ የምስጋና ፕሮግራሜን በዚህ እቋጫለሁ። ምናልባት የበኩላችንን እኛም ስጦታ መስጠት የምንፈልገው አለና ይህን ስጦታ የሚሰጡልን ምናልባት ማስቸገር ካልሆነብኝ ኡስታዝ አቡበከር አህመድና ኡስታዝ ያሲን ኑሩን ወደ መድረክ እንድትጋብዙልኝ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ስልጠኛ ግጥም አለችኝ፣ እሷን አነባለሁ። እሺ። የስንፌ ዱምከ ሰብ አላ ይላል። እኔ ላቅርበው እያሉኝ ነው ኡስታዝ። ቦደኩ ለነቃው ሰበተልቴ ሀምኩ ሰብ ለሰብ ደውነተ ሁኖተክ አመንኩ
ሀደዲ ቢቦዥ ሀደዲ ኢቤዣን ወቅት የጣለ ወቅታ የታቼና ያንዣን ቦዝቦዘይ አቲንዞ ሰብ ኤላ አትበሉ ሰብነት የገባይሙ በጉት ጉት አሉ አላ የሰብ ፈያ አላ የሰብ ጎፋ ኢንጂነር ሙኒር የባዲ አንገፋ ዋቦት አይጦፋ ላይ አላ የባድ ኑር አባች የጨኘይ የከይረዲን ሙኒር ይላል ያሾክረው ወደናት ወደናን ያሾክርናና አላህ ቂራሙ ዋናን በጣም የሚያስደስት ቀንና የሚያስደስት ፕሮግራም ነበረ። ከልብ ሁሉንም እናመሰግናለን። ምናልባት እቺ ነገር መነበብ አለባት ይላሉና እንዲሁ ላልባት ሀብት እንግዲህ እንደ ወንዝ ነው። በአንድ ቦታ ከታቀረ እንግዲህ ሽታ ማምጣቱ አይቀርም። ካልፈሰሰ የሌሎች መጥቀም ካልቻለ ገንዘብም እንደዛው ይሆናል ማለት ነው። ቀጣይ የምትረዱን የምታግዙ እንዲሆኑ ከዚህ በላይ ግን ታበረክቱ እንፈልጋለን። ከእርዳታ በላይ ወደ ኢንቨስትመንት እንድትመጡ እንፈልጋለን። እንዲፈሩ መንግስት የሚያደርገውን ጥረት በመደገፍ በከተማም ሆነ በገጠር ህብረተሰቡ የሚያደርገው እንቅስቃሴ ሁሌም የምንኮራበት ነው። የዛሬ የዚህ ትምህርት ቤት ጉዳይ ስናነሳ ብዙ ለየት የሚያደርጉት ጉዳዮች አሉ። አንደኛ በአሁኑ ሰዓት መንግስት የስራ ትምህርት ማሻሻያ አድርጓል። የስርዓተ ትምህርቱ ላይ የነበሩ ስብራቶች አሉ። አንደኛ በስነ ምግባር የታነጸ ዜጋን ከማፍራት አንፃር ጉድለት እንዳለ፣ የተማሪ ውጤትን ከማሻሻል አንፃር ጉድለት እንዳለ፣ ትምህርት ቤቶች ለተማሪዎች የሚመጥኑ እንዳልሆኑ፣ በአሁኑ ሰዓት በገጠርም ሆነ በከተማ የዜጎች ኑሮ የተሻሻለ ስለሆነ ቤቶቻቸው ይሻላል። ትምህርት ቤት ሲቀመጡ አቧራ ላይ ወንበር ያጣሉ። በዚህ የተነሳ ወደ ትምህርት ቤት ህፃናት የመምጣት ፍላጎታቸው በጣም ዝቅተኛ ነው የነበረ። ይህ ትምህርት ቤት ዜጎችን በስነ ምግባር በእምነታቸው የማነጽ ሚናን የወሰደ ለትምህርት ቤቱ አስፈላጊ ግብአቶች የተሟሉለትና በዚህ ሰዓት ደረጃ 4 የሚባሉ ትምህርት ቤቶች ሊያሟሉ የሚችሉትን ግብአቶች ሁሉ ያሟላ ትምህርት ቤት ስለሆነ ይህን ላደረገልን ሙኒርና ቤተሰቦቹ በድጋሚ እናመሰግናለን። ሀብት እንግዲህ እንደ ወንዝ ነው። በአንድ ቦታ ከታቀረ እንግዲህ ሽታ ማምጣቱ አይቀርም። ካልፈሰሰ የሌሎች መጥቀም ካልቻለ ገንዘብም እንደዛው ይሆናል ማለት ነው። ቀጣይ የምትረዱን የምታግዙ እንዲሆኑ ከዚህ በላይ ግን እንድታበረክቱ እንፈልጋለን። ከእርዳታ በላይ ወደ ኢንቨስትመንት እንድትመጡ እንፈልጋለን። እርዳታ ለአንድ ሰው የአንድ ቀን ጉዳይ ነው የሚሆነው። ማህበረሰብን ለመለወጥ ግን መሰረታዊ ጉዳዮችን ማየት መፈተሽ ወሳኝነት አለ። ማህበረሰብን ለመለወጥ መሰረታዊ ጉዳይ ከሆኑት ጉዳዮች አንዱ በትምህርት ላይ ኢንቨስት ማድረግ ነው። እነሆ ጀምረነዋል። ተጠናክሮ እንደሚቀጥል እናምናለን። ለወጣቶች የስራ ዕድል መፍጠር፣ በገጠር ምርትና ምርታማነትን የማሳደግ በሁሉም ዘርፍ ተማሪዎች በስነ ምግባር አንጾ የማሳደግ ጉዳይ ላይ ኢንቨስት እንድታደርጉ በድጋሚ ጠይቃለሁ። ሌላው ሀብት ጋሻ ነው። ማህበረሰብን ለመለወጥ እናንተ ሀብታችሁ ለተቸገረ ስትሰጡ፣ ትምህርት ላይ መዋለ ንዋያችሁን ስታፈሱ፣ ትምህርት ላይ ስታፈሱ፣ ድህነት ቅነሳ ላይ ስታፈሱ ሀገራችን በአጭር ጊዜ ውስጥ የማደግ እድል አላት። ትልቅ ሀብት አለ። ብዙ ሰው መሬት ይጠይቀናል። ሀጅ ሙኒር በአባቱ መሬት ነው የሰራ። መኖሪያ ቤቱን አይታችኋል። ይሄን ከአካባቢ ማህበረሰብ ጋር በመሆን በጋራ የሰሩት ነው። መሬት አቅርቦት ላይ ብዙ የተቸገረው ነገር ይኖራል። በኋላ ሊያነሳ ይችላል። ሆኖም ግን ይሄ የምታዩት አፕል በእያንዳንዱ ጓሮ ቢኖር ኤክስፖርት ማድረግ ይችላል። ይሄ ፕሪም በእያንዳንዱ ጓሮ ቢኖር ፋብሪካዎችን ማቋቋም እንችላለን። ብዙ ልጆች ወደ ስደት አይሄዱ፣ አካባቢያቸው ሰርተው መበልጸግ ይችላሉ።
ይሄ ወረዳ በወተት የታወቀ ነው። ይሄ ፊት ለፊታችሁ የምታዩት ውሃ አይደለም፣ ወተት ነው። ሁሉም በያለው በቤተሰቡ ጓሮ እኛ በመናመቻችለት የኢንቨስትመንት አማራጭ ቢሰራ ይሄ አካባቢ በአጭር ጊዜ ይለወጣል። ብዙዎቻችሁ ከተማ ያደጋችሁ ስለሆነ መረጃ ልስጣችሁ። ዞናችን ወደ ከ280,000 ሄክታር በላይ ነው ወደ ስፋቱ። ወደ 1.4 ሚሊዮን ህዝብ ይኖራል። የከተማውን ሳንቆጥር ማለት ነው። ገጠር ላይ ያለ 10 ወረዳዎችና 5 ከተማ አስተዳደር አለ። ይሄን